ሰላም እንዴት ናችሁ? የቱቶሪያላችን ተከታታዮች በዛሬ ቱቶሪያላችን የፊዚክስን ሪቪው ኩዌሽን 6.4ን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። ኩዌሽን ነምበር 1 write the definition of the following terms using your own words: electric current, current density, resistance, conductivity, resistivity and drift velocity። የመጀመሪያው ጥያቄ የራሳችንን ቃላት በመጠቀም የሚከተሉትን ቃላቶች ዲፊኒሽናቸውን እንድንጽፍ ነው የተጠየቅነው። የኤሌክትሪክ ከረንትን፣ የከረንት ዴንሲቲን፣ የሬዚስታንስን፣ የኮንዳክቲቪቲ፣ የሬዚስቲቪቲን እና የድሪፍት ቬሎሲቲን። የመጀመሪያው ኤሌክትሪክ ከረንት ነው። የኤሌክትሪክ ከረንት ወይንም ጅረት በኤሌክትሪክ ማስተላለፊያ በኩል የሚፈሰው የኤሌክትሪክ ፍሰት ወይንም ፍሎ ነው። ከረንት ዴንሲቲ የሚያመለክተው ፍሎ የሚያደርገው ኤሌክትሪክ ከረንት ፐር ክሮስ ሴክሽናል ኤሪያ ነው። ሬዚስታንስ ማለት የኤሌክትሪክ ፍሰትን የሚቃወም ወይንም ኦፖዝ የሚያደርግ የቁስ ወይንም የኮምፖነንቱ ፕሮፐርቲ ነው። ኮንዳክቲቪቲ የቁሳቁስ የኤሌክትሪክ ፍሰትን የመምራት ችሎታ መለኪያ ነው። ሬዚስቲቪቲ የኤሌክትሪክ ፍሰትን ምን ያህል እንደሚቋቋም የሚገልጽ የቁስ ውስጣዊ ወይንም ኢንትሪንሲክ ፕሮፐርቲ ነው። ድሪፍት ቬሎሲቲ ማለት የኤሌክትሪክ ፊልድ በሚተገበርበት ጊዜ የተሞሉ ወይንም ቻርጅድ ቅንጣቶች ለምሳሌ ኤሌክትሮኖች በኮንዳክተር ውስጥ የሚንቀሳቀሱበት አማካይ ፍጥነት ነው። ኩዌሽን ነምበር 2 write the SI unit of the following quantities: electric current, electric density, resistance, resistivity and conductivity። ሁለተኛው ጥያቄ የሚለን የእነዚህን ኳንቲቲዎች SI ዩኒት እንድንጽፍ ነው። የኤሌክትሪክ ከረንትን፣ የኤሌክትሪክ ዴንሲቲን፣ የሬዚስታንስ፣ የሬዚስቲቪቲን እና የኮንዳክቲቪቲን ማለት ነው። የኤሌክትሪክ ከረንት SI ዩኒት አምፒር ነው። የከረንት ዴንሲቲ SI ዩኒት አምፒር ፐር ስኩዌር ሜትር ነው። የሬዚስታንስ SI ዩኒት ኦም ነው። የሬዚስቲቪቲ SI ዩኒት ኦም ሜትር ነው። የኮንዳክቲቪቲ SI ዩኒት ሲመንስ ፐር ሜትር። ኩዌሽን ነምበር 3 what is the meaning of 1 ohm? ሶስተኛ ጥያቄ የሚለን የአንድ ኦም ትርጉም ምንድነው ነው? አንድ ኦም ማለት የአንድ አምፒር ጅረት ወይንም ከረንት በአንድ ቮልት ፖቴንሻል ዲፈረንስ ውስጥ ሲፈስ የቁሳቁሱ መቋቋም ነው ወይንም የማቴሪያሉ ሬዚስታንስ ነው። ሪሌሽንሺፓቸውን በማቴማቲካል ኢኩዌሽን ስንገልጸው በኦምስ ሎ ሬዚስታንስ ማለት ቮልቴጅ ሲካፈል ለኤሌክትሪክ ከረንት ነው። ሬዚስታንስ ኦም ነው ዩኒቱ። የቮልቴጅ ቮልት ነው። የከረንት አምፒር ነው። ይሄ የሚያመለክተው 1 ኦም ማለት 1 ቮልቴጅ ሲካፈል ለ1 አምፒር ነው ማለት ነው። ኩዌሽን ነምበር 4 explain how a potentiometer works። አራተኛ ጥያቄ የሚለን ፖቴንሺዮሜትር እንዴት እንደሚሰራ አብራሩ ነው የሚለው። ፖቴንሺዮሜትር በሰርኪዩት ውስጥ ያለውን ሬዚስታንስ በማስተካከል ቮልቴጅን ለመለካት ወይንም ለመቆጣጠር የሚያገለግል መሳሪያ ነው። ፖቴንሺዮሜትር ኮንስታንት ከረንት ወይንም ጅረት በውስጡ ሲፈስ ቮልቴጅ ከአንድ ወጥ ሽቦ ርዝመት ጋር በቀጥታ ተመጣጣኝ ነው በሚለው መርህ ላይ ይሰራል። ፖቴንሺዮሜትር የሚሰራበት መርህ ቮልቴጅ ዳይሬክትሊ ፕሮፖርሽናል ነው ከሌንግዙ ጋር ከረንቱ ኮንስታንት ሲሆን፣ ፖቴንሻል ግራዲየንቱን ኬ ብንል ኬ ማለት ቮልቴጅ ሲካፈል ለሌንግዝ ነው። ከዚህ ቮልቴጅ ማለት ፖቴንሻል ግራዲየንት ሲባዛ በሌንግዝ ይሆናል ማለት ነው።
Question number 5. What is the use of Wheatstone bridge? Discuss how it works. አምስተኛ ጥያቄ የሚለን የዌትስቶን ብሪጅ ጥቅም ምንድነው? እንዴት እንደሚሰራ ተወያዩ ነው የሚለው። ዌትስቶን ብሪጅ የብሪጅ ሰርኪዩት ሁለት ሌጎች ወይንም እግሮች በማመጣጠን ያልታወቁ ሬዚስታንሶችን ለመለካት የሚያገለግል የኤሌክትሪክ ሰርኪዩት ነው። ዌትስቶን ብሪጅ በተለምዶ በተለያዩ አፕሊኬሽኖች ውስጥ ጥቅም ላይ ይውላል። ለምሳሌ ለሴንሰር ካሊብሬሽን፣ ለጭንቀት መለኪያ እና ለሙቀት መለኪያ ያገለግላል። እንዴት እንደሚሰራ እናያለን። የሚሰራው አራት ሬዚስተሮች አሉ። R1፣ R2፣ R3 እና R4። ሴንተር ላይ ጋልቫኖሜትር አለ። ከነዚህ ውስጥ አንዱ አናውን ቢሆን እሱን ለማግኘት ነው የምንጠቀመው ዌትስቶን ብሪጅን። ዌትስቶን ብሪጅ R1 ሲካፈል ለR2 እኩል ይሆናል R3 ሲካፈል ለR4 ነው ያለው። ለምሳሌ አናውኑ R4 ቢሆን ኢንክሪስ ክሮስ ብናረጋው R4 ማለት R2 ታይምስ R3 ሲካፈል ለR1 ነው የሚሆነው ማለት ነው። Question number 6. Describe how to convert a galvanometer to a voltmeter and ammeter. ጋልቫኖሜትርን ወደ ቮልቲሜትር እና ወደ አሜትር እንዴት እንደሚቀየር ግለጹ ነው የሚለን ጥያቄው። የመጀመሪያው ኮንቨርቲንግ ጋልቫኖሜትር ኢንቱ ቮልትሜትር እናያለን። ቮልትሜትር ማለት በሰርኪት ውስጥ ባሉት ሁለት ነጥቦች ላይ ያለውን ፖቴንሻል ዲፈረንስ ወይንም ቮልቴጅ ይለካል። ጋልቫኖሜትርን ወደ ቮልትሜትር ለመለወጥ ከፍተኛ ሬዚስታንስ ወይንም ማልቲፕላየር በሲሪየስ ከጋልቫኖሜትር ጋር ማገናኘት ያስፈልጋል። ይህ ማለት ከፍተኛ ሬዚስታንስ ያለው ማልቲፕላየር ከጋልቫኖሜትር ጋር በሲሪየስ ነው የሚገናኙት ማለት ነው። ስዕሉ ይሄንን ነው የሚመስለው። ሲሪየስ ላይ ቮልቴጅ ሰም ነው የሚደረገው። ማልቲፕለሩና ጋልቫኖሜትሩ በሲሪየስ ስለሆነ የተያያዙት ቮልቴጃቸው የሁለቱ ድምር ነው የሚሆነው። ስለዚህ ቶታል ቮልቴጅ ማለት የማልቲፕለሩ ቮልቴጅ ሲደመር የጋልቫኖሜትሩ ቮልቴጅ ነው ማለት ነው የሚሆነው። የማልቲፕለሩ ቮልቴጅ ማለት ከረንት IG ማለት ነው ሲባዛ በማልቲፕለሩ ሬዚስታንስ ነው የሚሆነው ሲደመር ጋልቫኖሜትሩ ቮልቴጅ ደግሞ ከረንት ሲባዛ የጋልቫኖሜትሩ ሬዚስታንስ ነው የሚሆነው። B ማለት IG ታይምስ RM ፕላስ IG ታይምስ RG ሆነ ማለት ነው። ሁለቱም ላይ የገባው ከረንት IG ስለሚሆን ኮመን ብናወጣ ቮልቴጅ ማለት IG ታይምስ በብራኬት RM ፕላስ RG ሆነ ማለት ነው። እዚህ ጋር በሁለቱም ሳይድ በIG ስብናካፍለው በራይት ያለው IG ጠፋና RM ፕላስ RG ብቻ ይቀራል። በሌፍት ያለው ደግሞ V ኦቨር IG ይሆናል ማለት ነው። RM ፕላስ RG እኩል ይሆናል V ኦቨር IG ሆነ ማለት ነው። የምንፈልገው የማልቲፕለሩን ሬዚስታንስ ስለሆነ RGን ወደ ራይት ብንወስደው RM ማለት V ኦቨር IG ማይነስ RG ሆነ ማለት ነው። የማልቲፕላየሩ ሬዚስታንስ ማለት ቮልቴጁ ሲካፈል የጋልቫኖሜትሩ ከረንት ሲቀነስ የጋልቫኖሜትሩ ሬዚስታንስ ይሆናል ማለት ነው። ኮንቨርቲንግ ጋልቫኖሜትር ኢንቱ አን አሜትር። አሜትር በሰርኪት ውስጥ የሚፈሰውን ፍሰት ወይንም ኤሌክትሪክ ከረንት ይለካል። ጋልቫኖሜትርን ወደ አሜትር ለመቀየር ዝቅተኛ የመቋቋም ችሎታ ያለውን ወይንም ሎ ሬዚስታንስ ያለውን ሻንት ሬዚስተር ነው የምንጠቀመው። ይህንን ሻንት ሬዚስተር ከጋልቫኖሜትሩ ጋር በትይዩ ወይንም ፓራራል ማገናኘት ያስፈልጋል። ስለዚህ ምን ማለት ነው? ጋልቫኖሜትሩና ሻንት ሬዚስተሩ ፓራራል ነው ማለት ቮልቴጃቸው ኮንስታንት ነው የሚሆነው። ቪ ቶታሉ ከቪ ጋልቫኖሜትርና ከቪ ሻንቱ ጋር እኩል ነው የሚሆነው ማለት ነው። ቮልቴጅ ደግሞ ከረንት ሲባዛ ሬዚስታንስ ነው። ስለዚህ አሁን ቪጂ ማለት IG ታይምስ RG ነው። VSH ማለት ISH ታይምስ RSH ነው ማለት ነው የሚሆነው።
እዚህ ጋር የሻንቱ ከረንት ማለት ቶታል ከረንቱ አይ ሲቀነስ የጋልቫኖሜትሩ ከረንት ነው የሚሆነው። ስለዚህ አይ ሲቀነስ አይጂ ነው የሚሆነው ማለት ነው። እሱን ስንከት አይ ሻንቱ ላይ ይሄን እናገኛለን ማለት ነው። አይጂ ታይምስ አርጂ እኩል ይሆናል በብራኬት አይ ማይነስ አይጂ ታይምስ አርኤስኤች ይሆናል ማለት ነው። በሁለቱም ሳይድ ለአይ ማይነስ አይጂ ብናካፍል በራይት ያለው ይጠፋል፣ አርኤስኤች ብቻውን ይቀራል። አርኤስኤች ማለት አይጂ ታይምስ አርጂ ሲካፈል አይ ማይነስ አይጂ ሆነ ማለት ነው። የሻንቱ ሬዚስታንስ ማለት አይጂ ሲካፈል አይ ማይነስ አይጂ ሲባዛ በአርጂ ሆነ ማለት ነው። ኩዌስችን ነምበር 7 ስቴት ኪርቾሆፍስ ፈርስት ኤንድ ሰከንድ ሎ። ሰባተኛ ጥያቄ የሚለው የኪርቾፍን የመጀመሪያውንና ሁለተኛውን ህጎች ስቴት አድርጉ ነው የሚለን። የኪርቾፍ የመጀመሪያው ሎ የኪርቾፍስ ከረንት ሎ ነው የሚባለው። ስቴት ያደረገው በኤሌክትሪክ ሰርኪት ውስጥ በሚገኝ ማንኛውም መገናኛ ወይንም ጃክሽን ወደ መገናኛ ውስጥ የሚገቡት አጠቃላይ ጅረቶች ወይንም ከረንት ከጠቅላላው ከሚወጣው ጅረት ጋር እኩል ናቸው ነው ያለው። ምን ማለት ነው? ጆይንት ላይ ወይንም ጃክሽን ላይ ወይንም ኖድ ላይ the summation of current in እና the summation of current out እኩል ነው ማለት ነው። ፕሪንሲፕሉ based on the principle of conservation of electric charge ነው። ኪርቾፍስ ሰከንድ ሎ የኪርቾፍስ ሰከንድ ሎ ማለት ኪርቾፍ ቮልቴጅ ሎ ነው የሚባለው። ስቴት ያደረገው ደግሞ የኤሌክትሮሞቲቭ ኃይል እና ሊፈጠር የሚችለው ፖቴንሻል ዲፈረንስ ወይንም የቮልቴጅ ጠብታዎች ድምር በማንኛውም ክሎዝድ ሉፕ በሆነ ሰርኪዩት ዜሮ ነው። ምን ማለት ነው? ክሎዝድ በሆነ ሉፕ ላይ ሰሜሽን ኦፍ ቮልቴጅ ዜሮ ነው ማለት ነው። ይሄ ደግሞ ቤዝድ ኦን ዘ ፕሪንሲፕል ኦፍ ኮንዘርቬሽን ኦፍ ኢነርጂ ነው ማለት ነው። ኩዌስችን ነምበር 8 a cell of electromotive force 1.5 volt and internal resistance 0.5 ohms is connected to a 2.5 ohm resistor. Calculate A the current, B the terminal potential difference, C the power delivered to the 2.5 ohm resistor and D the power wasted in the cell. ስምንተኛ ጥያቄ የሚለው 1.5 ቮልት ኤሌክትሮሞቲቭ ፎርስ ሴል እና 0.5 ኦም የውስጥ ሬዚስታንስ ከ2.5 ሬዚስተር ጋር ተገናኝቷል ነው የሚለን። ኤ ላይ ከረንት ወይንም ፍሰት፣ ቢ ላይ ተርሚናል ፖቴንሻል ዲፈረንስ፣ ሲ ወደ 2.5 ኦም ሬዚስተር ዴሊቨር የሆነውን ፓወር ነው የተጠየቅነው። ዲ በሴል ውስጥ የሚባክነውን ኃይል ነው የተጠየቅነው። ዲ ላይ given electromotive force of the cell EMF 1.5 ቮልት ተሰጥቶናል። internal resistance of the cell small r ብንለው 0.5 ኦም ነው። external resistor r 2.5 ኦም ነው። required ኤ ላይ ካልኩሌት አድርጉ ነው የተባልነው ከረንት ሶሉሽን ዩዚንግ ኦምስ ሎ ከረንት ማለት ኤሌክትሮሞቲቭ ፎርስ ሲካፈል ኤክስተርናል ሬዚስተር ሲደመር ኢንተርናል ሬዚስታንስ ነው የሚሆነው። ቁጥሩን ማስገባት ነው። ኤሌክትሮሞቲቭ ፎርስ 1.5 ቮልት ነው። ኤክስተርናል ሬዚስተር 2.5 ኦም ነው። ኢንተርናል ሬዚስታንስ ኦፍ ዘ ሴል 0.5 ነው። ይሄ ማለት 2.5 ሲደመር 0.5 3 ነው የሚሆነው። 1.5 ሲካፈል ለ3 ማለት 0.5 ነው የሚሆነው። ከረንቱ 0.5 አምፒር ነው ማለት ነው። ቢ ተርሚናል ፖቴንሻል ዲፈረንስ ነው የተጠየቅነው። ተርሚናል ፖቴንሻል ዲፈረንስ ማለት ቮልቴጅ አክሮስ ኤክስተርናል ሬዚስተር ነው። ቮልቴጅ አክሮስ ኤክስተርናል ሬዚስተር ማለት ከረንት ሲባዛ
በኤክስተርናል ሬዚስተር ነው የሚሆነው። ከረንቱ 0.5 ነው። ኤክስተርናል ሬዚስተሩ 2.5 ነው። እነዚህን አስገብተን ስናበዛ ተርሚናል ፖቴንሻል ዲፈረንሱ 1.25 ቮልት ነው የሚሆነው። ወይንም ተርሚናል ፖቴንሻል ዲፈረንስ ማለት ኤሌክትሮሞቲቭ ፎርሱ ሲቀነስ ኢንተርናል ቮልቴጅ ነው የሚሆነው። ኢንተርናል ቮልቴጅ ማለት ደግሞ ከረንቱ ሲባዛ ኢንተርናል ሬዚስታንስ ኦፍ ዘ ሴል ነው የሚሆነው። ይህንን ቁጥሩን ስናስገባ ኤሌክትሮሞቲቭ ፎርሱ 1.5 ነው ሲቀነስ እናደርግና ከረንቱ 0.5 ሲባዛ ኢንተርናል ሬዚስታንስ ኦፍ ዘ ሴል 0.5 አለን። 0.5 ሲባዛ በ0.5 0.25 ይሆናል። 1.5 ሲቀነስ 0.25 1.25 ቮልት ይሆናል። በዚህም መስራት ትችላላችሁ ማለት ነው። ሲ ፓወር ዴሊቨር ቱ ዘ 2.5 ኦhm ሬዚስተር ነው የሚለን። ፓወር ማለት ከረንት ስኩዌር ሲባዛ በኤክስተርናል ሬዚስተር ነው የሚሆነው። ቁጥሩን ማስገባት ነው። ከረንቱ 0.5 ነው። 0.5 ስኩዌር ሲባዛ ኤክስተርናል ሬዚስተሩ 2.5 ነው። 0.25 ስኩዌር ሲሆን 0.25 ነው። 0.25 ሲባዛ በ2.5 0.625 ይመጣል። ፓወሩ ማለት 0.625 ዋት ይሆናል ማለት ነው። ይህ ፓወር ዌስትድ ኢን ዘ ሴል ነው የሚለን። ኢንተርናል ሬዚስታንሱ ያለው ፓወር ማለት ነው። ፓወር ዌስትድ ማለት ከረንት ስኩዌር ሲባዛ በኢንተርናል ሬዚስታንሱ ነው የሚሆነው። ቁጥሩን ማስገባት ነው። ከረንት 0.5 ነው። ኢንተርናል ሬዚስታንሱ 0.5 ነው። 0.5 ስኩዌር 0.25 ነው ሲባዛ በ0.5 0.125 ይመጣል። ፓወር ዌስትድ ማለት 0.125 ዋት ነው የሚሆነው ማለት ነው። Question number 9. The potential difference across the terminals of a cell was 1.1 volt when the current from the cell was 0.20 ampere and 1.3 volt when the current was 0.10 ampere. Calculate A. The internal resistance of the cell. B. The cell's electromotive force. ዘጠነኛ ጥያቄ የሚለን በሴል ተርሚናሎች ላይ ያለው ፖቴንሻል ዲፈረንስ 1.1 ቮልት ሲሆን ከሴል ውስጥ ያለው ከረንት 0.20 አምፒር ነበር። ፖቴንሻል ዲፈረንሱ 1.3 ቮልት ሲሆን ከረንቱ 0.1 አምፒር ነበር። ካልኩሌት አድርጉ ነው የሚለን። ኤ የውስጥ ወይንም ኢንተርናል ሬዚስታንስ ኦፍ ዘ ሴል ነው። ቢ ዘ ሴልስ ኤሌክትሮሞቲቭ ፎርስ ጊቭን I1 አለን 0.20 አምፒር፣ ቮልቴጁ ደግሞ V1 ብንለው 1.1 ቮልት ማለት ነው። I2 0.0 አምፒር ብንለው V2 የሚሆነው 1.3 ቮልት ነው ማለት ነው የሚሆነው። ኤ ላይ ኢንተርናል ሬዚስታንሱን የተጠየቅነው ስሞል ሌተር አርን ማለት ነው። ቢ ኤሌክትሮሞቲቭ ፎርስ ኦፍ ዘ ሴል የተጠየቅነው። ሶሉሽን ቮልቴጅ ማለት ኤሌክትሮሞቲቭ ፎርስ ሲቀነስ ከረንት ሲባዛ በኢንተርናል ሬዚስታንስ ነው። እዚህ ጋር ቫሪ ያደረገው ቮልቴጅ እና ከረንት ነው። ስለዚህ V1 እኩል ይሆናል ኤሌክትሮሞቲቭ ፎርስ ሲቀነስ I1 ታይምስ ኢንተርናል ሬዚስታንስ ነው የሚሆነው። V2 በተመሳሳይ ሁኔታ V2 ማለት ኤሌክትሮሞቲቭ ፎርስ ሲቀነስ I2 ሲባዛ በኢንተርናል ሬዚስታንስ ነው የሚሆነው። ይህንን ቁጥሮቹን የቮልቴጁን እና የከረንቶቹን እናውቃለን። ካልኩሌት እንድናረግ ደግሞ የተጠየቅነው ኤሌክትሮሞቲቭ ፎርሱን እና ኢንተርናል ሬዚስታንሱን ነው ማለት ነው። ስለዚህ ቁጥሮቹን ስናስገባ V1 1.1 ነው። 1.1 እኩል ይሆናል ኤሌክትሮሞቲቭ ፎርስ ሲቀነስ I1 0.2 ነው። 0.2 ታይምስ ኢንተርናል ሬዚስታንስ ይሆናል ማለት ነው። R V2 1.3 ነው። 1.3 እኩል ይሆናል ኤሌክትሮሞቲቭ ፎርስ ሲቀነስ 0.1
ሲባዛ በኢንተርናል ሬዚስታንስ ይሆናል ማለት ነው። ሁለት ኢኩዌሽን ይሆንልናል። ሁለት አናውን ስለሆነ በሳይመልቲኒየስ ሶልቭ ማድረግ እንችላለን ማለት ነው ሁለቱንም። የሁለተኛውን ኢኩዌሽን በኔጌቲቭ 1 አብዝተን ብንደምረው በኔጌቲቭ 1 ስናበዛ ሁለተኛው ኢኩዌሽንን ኔጌቲቭ 1.3 እኩል ይሆናል ኔጌቲቭ ኤሌክትሮሞቲቭ ፎርስ ሲደመር 0.1 ታይምስ ኢንተርናል ሬዚስታንስ ነው የሚሆነው። ሁለቱን በሳይመልቲኒየስ ስንደምር ኤሌክትሮሞቲቭ ፎርስ ይጠፋል። ከላይ ያለው ፖዚቲቭ ነው የሚሆነው፣ ከታች ያለው ኔጌቲቭ ስለሚሆን ስንደምረው ይጠፋል። ቮልቴጁ ደግሞ 1.1 ሲቀነስ 1.3 ነው የሚሆነው። ኔጌቲቭ 0.2 ይቀራል። ኔጌቲቭ 0.2 አር ሲደመር 0.1 አር ደግሞ ኔጌቲቭ 0.1 አር ይመጣል። የምንፈልገው አር ነው። አርን ለማግኘት በሁለቱም ሳይድ በኔጌቲቭ 0.1 ብናካፍል በራይት ያለው ኔጌቲቭ 0.1 ይጠፋና አር ብቻ ይቀርልናል። አር ማለት ኔጌቲቭ 0.2 ሲካፈል ለኔጌቲቭ 0.1 ነው የሚሆነው። ይህን ስናካፍለው 2 ነው የሚመጣው። አር ማለት ወይንም ኢንተርናል ሬዚስታንሱ 2 ኦም ይሆናል ማለት ነው። አንዱ ኢኩዌሽን ውስጥ ደግሞ ብንከትና አርን ኤሌክትሮሞቲቭ ፎርስን ካልኩሌት ማድረግ እንችላለን ማለት ነው። 1.1 እኩል ይሆናል ኤሌክትሮሞቲቭ ፎርስ ሲቀነስ 0.2 አር ከሚለው ውስጥ አርን 2 ከተን ኤሌክትሮሞቲቭ ፎርስን ካልኩሌት ማድረግ እንችላለን። ኔጌቲቭ 0.2 ሲባዛ በ2 ማለት ኔጌቲቭ 0.4 ይሰጠናል። ኔጌቲቭ 0.4ን ወደ ሌፍት ብንወስደው 1.1 ሲደመር 0.4 ይሆናል። ሁለቱ ሲደመር 1.5 ነው የሚመጣው። ኤሌክትሮሞቲቭ ፎርሳችን 1.5 ቮልት ይሆናል ማለት ነው። ኤ ላይ ኢንተርናል ሬዚስታንስን የተጠየቅነው ወይንም ስሞል ሌተሯን አርን የተጠየቅነው እሱ ማለት 2 ኦም ነው። ቢ ላይ የተጠየቅነው ኤሌክትሮሞቲቭ ፎርስ ኦፍ ዘ ሴል የተባልነው 1.5 ቮልት ነው ማለት ነው። Question number 10. The figure shown below is part of an electric circuit. Determine the value of the unknown current Ix. አስረኛ ጥያቄ የሚለን ከታች የሚታየው ምስል የኤሌክትሪክ ሰርኪዩት አካል ነው። ያናውኑን ከረንት Ixን ቫልዩ ዲተርማይን አድርጉ ነው የሚለን። ይሄው ስዕሉ እንደምናየው ይሄንን ነው የሚመስለው። ሁለት ፖይንቶች አሉ ኤ እና ቢ ማለት ነው። ሶሉሽን ኪርቾፍስ ፈርስት ሎን ብንጠቀም ኖድ ወይንም ጃንክሽን ላይ ዘ ሰሜሽን ኦፍ ከረንት ኢን እና ዘ ሰሜሽን ኦፍ ከረንት አውት እኩል ናቸው የሚለውን ማለት ነው። ኖድ ኤ ላይ 3 ከረንት አለ ማለት ነው። በሌፍት ላይ 0.5 አምፒር የሚገባ ከረንት አለ። ከላይ ደግሞ 0.3 አምፒር የሚወጣ ከረንት አለ። ወደ ራይት ደግሞ የሚወጣ ከረንት አለ ማለት ነው። ወደ ራይት የሚሄደው ከኤ ወደ ቢ የሚሄድ ከረንት ኤቢ ብንለው ሰሜሽን ኦፍ ከረንት ኢን እና ሰሜሽን ኦፍ ከረንት አውት እኩል ናቸው። የሚገባው 0.5 ከረንት እኩል ነው 0.3 አምፒር ሲደመር ከረንት ኤቢ ይሆናል ማለት ነው። 0.3 አምፒርን ወደዚህ ብናሻግረው 0.5 አምፒር ሲቀነስ 0.3 አምፒር እኩል ይሆናል ከረንት ኤቢ ይሆናል ማለት ነው። ከረንት ኤቢ ማለት 0.2 አምፒር ይሆናል ማለት ነው። ኖድ ቢ ላይ ደግሞ ስንፈልግ ኖድ ቢ ላይ አሁንም 3 ከረንት አለ። ከኤ የመጣው ከሌፍት የሚገባ አንድ ከረንት አለ። ወደ ራይት የሚወጣ ሌላኛው ከረንት አለ። የምንፈልገው ደግሞ Ix ወደ ታች የሚወጣ ከረንት አለ ማለት ነው። የሚገባው ከረንት ኤቢው ከማን ጋር እኩል ነው የሚሆነው? ከሁለቱ ድምር ጋር ወደ ራይት ከሚወጣውና ወደ ታች ከሚሄደው ከረንት ጋር እኩል ነው ማለት ነው። ይሄ ማለት ኖድ ቢ ላይ ያለ ከረንት ማለት 0.2 አምፒር እኩል ይሆናል ሁለቱም ወጪዎቹ ማለት ነው Ix ሲደመር 0.1 አምፒር ማለት ነው። የምንፈልገው Ixን ስለሆነ 0.1ን ወደ ሌፍት ብናሻግራት Ix ማለት 0.2 አምፒር ሲቀነስ 0.1 አምፒር ነው የሚሆነው። ሁለቱ ሲቀናነስ 0.1 ነው የሚሆነው።
አኤክስ ማለት 0.1 አምፒር ነው። የተጠየቅነውም የአኤክስን ቫልዩ ነው። አኤክስ ማለት 0.1 አምፒር ነው የሚሆነው ማለት ነው። ኩዌስችን 11 ዲተርማይን ዘ ኤሌክትሪክ ከረንት ዛት ፍሎስ ኢን ዘ ሰርኪዩት ቢሎ። 11ኛ ጥያቄ የሚለን ከታች ባለው ሰርኪዩት ውስጥ የሚፈሰውን የኤሌክትሪክ ፍሰት ዲተርማይን አድርጉ ነው የሚለው። በሁለት መንገድ መስራት እንችላለን። አንደኛ ሬዚስታንሱን እና ቮልቴጁን ካልኩሌት አድርገን ኦምስ ሎ ተጠቅመን ካልኩሌት ማድረግ እንችላለን ከረንትን። ሁለተኛው ደግሞ በኪርቾፍ ሰከንድ ሎ ተጠቅመን ካልኩሌት ማድረግ እንችላለን። ቶታል ቮልቴጁን ካልኩሌት ስናደርግ ቶታል ቮልቴጁ የሚሆነው የተያዙት ሲሪየስ ሆነው ኦፖዚት ዳይሬክሽን ባላቸው ነው። ቮልቴጃቸውን እንደምራለን ማለት ነው። ስለዚህ ስንደምር ቮልቴጅ ማለት 6 ቮልት ሲደመር 12 ቮልት ነው የሚሆነው፣ 18 ቮልት ነው የሚሆነው። ኢኩቫላንት ሬዚስታንሱን ደግሞ ካልኩሌት ለማድረግ ሬዚስታንሶቹ የተያያዙት በሲሪየስ ነው። ስለዚህ በሲሪየስ ከተያያዙ ኢኩቫላንት ሬዚስታንስ ሰም ነው የሚሆነው። ሁሉንም እንደምራለን ማለት ነው። 4 ሬዚስታንሶች ናቸው ያለው፣ አራቱንም እንደምራለን የተያያዙት በሲሪየስ ስለሆነ። ስለዚህ 40 ኦም ሲደመር 20 ኦም ሲደመር 10 ሲደመር 20 እናደርጋለን። ይሄን ስንደምር 90 ኦም ይመጣል። በኦምስ ሎ ቮልቴጅ ማለት ከረንት ሲባዛ በሬዚስታንስ ነው። ከረንት ማለት ቮልቴጅ ሲካፈል ለኢኩቫላንት ሬዚስታንስ ነው የሚሆነው። ቮልቴጅ እና ኢኩቫላንት ሬዚስታንሱን አግኝተናል። ከረንት ካልኩሌት ማድረግ እንችላለን ማለት ነው። ጥያቄው ከረንትን ካልኩሌት አድርጉ ስለሆነ፣ ስለዚህ ቮልቴጁ 18 ቮልት ነው። ኢኩቫላንት ሬዚስታንሱ 90 ኦም ነው። 18 ሲካፈል ለ90 0.2 አምፒር ይመጣል። ከረንቱ የሚሆነው 0.2 አምፒር ነው ማለት ነው። በዚህም መንገድ ካልኩሌት ማድረግ እንችላለን። የኪርቾፍን ሰከንድ ሎ ተጠቅመን ሉፕ ላይ ኤሌክትሮሞቲቭ ፎርስ 0 ነው በሚለው ማለት ነው። ሁለት ቮልቴጆች አሉን እና በተጨማሪ ደግሞ በሬዚስታንሱና በከረንቱ ምክንያት የሚመጡ ቮልቴጆች አሉ። እነሱንም ካልኩሌት አብረን እናደርጋለን። 6 ቮልት ሲደመር 12 ቮልት ሲቀነስ 10 ሲባዛ በአይ ሲቀነስ 20 ሲባዛ በአይ ሲቀነስ 20 ሲባዛ በአይ ሲቀነስ 40 ሲባዛ በአይ እኩል ይሆናል 0 ነው የሚሆነው። ይሄን ካልኩሌት ስናደርገው 6 ሲደመር 12 18 ቮልት ይመጣል። እነዚህን ስንደምራቸው ኔጌቲቭ 90 ኦምስ አይ ይመጣል። 18 ቮልት ሲቀነስ 90 ኦም አይ እኩል ይሆናል 0። አይን ስለሆነ ካልኩሌት ማድረግ የፈለግነው እቺ ኔጌቲቭ 90 ኦም ታይምስ አይን ወደ ራይት ብናሻግረው 18 ቮልት እኩል ይሆናል 90 ኦም አይ ይሆናል። አይን ለማግኘት በሁለቱም ሳይድ በ90 ኦም ብናካፍለው 90 ኦም በ90 ኦም ይጠፋልናል፣ አይ ብቻ ይቀርልናል። 18 ሲካፈል ለ90 0.2 ይመጣል። ስለዚህ በዚህም ስንሰራ ከረንቱ የሚሆነው 0.2 አምፒር ነው። ከሁለቱ በአንዱ ሜትር ተጠቅማችሁ ከረንቱን ካልኩሌት ማድረግ ትችላላችሁ ማለት ነው። Question number 12. A galvanometer with a resistance of 3 ohm is converted into a meter using a shunt resistance of 4 ohm. What is the fraction of the total current passes through the galvanometer? 12ኛ ጥያቄ የሚለን የ36 ኦም ሬዚስታንስ ያለው ጋልቫኖሜትር 4 ኦም ሻንት ሬዚስታንስ በመጠቀም ወደ አሜትር ይቀየራል። ከጠቅላላው ከረንት ምን ያህሉ ፍራክሽን ወደ ጋልቫኖሜትር ያልፋል ነው ጥያቄው። ጊቭን የጋልቫኖሜትሩ ሬዚስታንስ ተሰጥቶናል 36 ኦም ነው። የሻንቱ ሬዚስታንስ 4 ኦም ነው። የተጠየቅነው what is the fraction of the total current passes through the galvanometer ነው የሚለን። የጋልቫኖሜትሩ ከረንት ሲካፈል ለቶታሉ ከረንት ነው የሚሆነው ማለት ነው። ሶሉሽን ጋልቫኖሜትርን ወደ አሜትር ስንቀይር
የጋልቫኖሜትሩ ሬዚስታንስ እና የሻንቱ ሬዚስታንስ የተያዙት ፓራራል ነው። ፓራራል ከተያዙ ደግሞ ቮልቴጅ ኮንስታንት ነው ማለት ነው። ቮልቴጅ ኮንስታንት ነው የሚሆነው። የጋልቫኖሜትሩ ቮልቴጅ እኩል ነው የሚሆነው ከሻንቱ ቮልቴጅ ጋር ማለት ነው። የሻንቱ ቮልቴጅ ማለት የሻንቱ ሬዚስታንስ ሲባዛ የሻንቱ ከረንት ነው የሚሆነው። የሻንቱ ከረንት ማለት ቶታል ከረንት ሲቀነስ የጋልቫኖሜትሩ ከረንት ነው የሚሆነው። ጋልቫኖሜትሩ ቮልቴጅ ደግሞ የጋልቫኖሜትሩ ሬዚስታንስ ሲባዛ የጋልቫኖሜትሩ ከረንት ነው የሚሆነው። ስለዚህ ይሄ ማለት አርኤስኤች ታይምስ በብራኬት አይ ማይነስ አይጂ እኩል ይሆናል አርጂ ታይምስ አይጂ ነው የሚሆነው ማለት ነው። ይሄን ስንበትነው አርኤስኤች ታይምስ አይ ሲቀነስ አርኤስኤች ታይምስ አይጂ እኩል ይሆናል አርጂ ታይምስ አይጂ ነው የሚሆነው። አርኤስኤች ታይምስ አይጂን ወደ ራይት ብንወስደው እዚህ ጋር ኔጌቲቭ ስለነበር ወደ ራይት ሲወሰድ ፖዚቲቭ ይሆናል ማለት ነው። አርኤስኤች ታይምስ አይ ማለት አርጂ አይጂ ፕላስ አርኤስኤች ታይምስ አይጂ ይሆናል ማለት ነው። በራይት ባለው ኢኩዌሽን ላይ አይጂ ኮመን ነው የሚሆነው። ስለዚህ አይጂ ማለት በብራኬት አድርገን አርጂ ፕላስ አርኤስኤች ማለት እንችላለን ማለት ነው። አርኤስኤች ታይምስ አይ ማለት አይጂ በብራኬት አርጂ ፕላስ አርኤስኤች ማለት ነው። በሁለቱም ሳይድ በአርጂ ፕላስ አርኤስኤች ብናካፍል በራይት ያለው ይጠፋልናል፣ አይጂ ብቻ ይቀርልናል። አይጂ ማለት አርኤስኤች ታይምስ አይ ኦቨር አርጂ ፕላስ አርኤስኤች ይሆናል ማለት ነው። አሁንም በሁለቱም ሳይድ ሲካፈል ለአይ ብናደርግ ለዚህ ማለት አይጂ ኦቨር አይ እኩል ይሆናል አርኤስኤች ሲካፈል ለአርጂ ፕላስ አርኤስኤች ይሆናል ማለት ነው። አርኤስኤች ማለት የሻንቱ ሬዚስታንስ ነው። አርጂ ማለት ደግሞ የጋልቫኖሜትሩ ሬዚስታንስ ነው። ስለዚህ ሰብስቲቲዩት ስናደርግ ቁጥሩን 4 ሲካፈል 36 ሲደመር 4 ይሆናል። 36 ሲደመር 4 40 ነው። አይጂ ኦቨር አይ ማለት 4 ሲካፈል ለ40 ነው የሚሆነው። በ4 1 በ4 10 አይጂ ኦቨር አይ ማለት 1 ኦቨር 10 ነው የሚሆነው ወይንም ደግሞ 10% ነው የሚሆነው። the fraction of the total current that passes through the galvanometer is 1/10 or 10% ነው ማለት ነው። Question number 13 determine equivalent resistance between point A and B in a circuit shown below 13ኛ ጥያቄ የሚለን ከታች ስዕሉን በመመልከት በሰርኪት ውስጥ ባሉት ነጥቦች ኤ እና ቢ መካከል ያለውን ኢኩቫላንስ ሬዚስታንስ ዲተርማይን አድርጉ ነው የሚለን። በራይት ያለውን 2 ኦምን አር1 ብንለው ከሱ በላይ ያለውን 4 ኦም ያለበትን አር2 ብንለው መሃል ላይ ያለውን አር3 ብንለው 6 ኦምን ማለት ነው አር3 ብንለው ሌፍት ሆኖ በላይ ያለውን ደግሞ 2 ኦምን አር4 ብንለው በሌፍት ላይ ያለውን 1 ኦሙን አር5 ብንለው ከዛ ኢኩቫላንስ ሬዚስታንሱን ካልኩሌት ማድረግ እንችላለን ማለት ነው። መጀመሪያ አር2 እና አር1ን ብንሰራ ሁለቱ እንደምናየው የተያያዙት በሲሪየስ ነው። በሲሪየስ ሲያያዙ ደግሞ ሬዚስታንሱን መደመር ነው የሚሆነው ማለት ነው። አር12 ማለት አር1 ሲደመር አር2 ነው የሚሆነው። አር1 2 ኦም ነው፣ አር2 4 ኦም ነው። ሁለቱን ስንደምር 6 ኦም ይሆናል ማለት ነው። ይሄ ስዕል ወደዚህ ይቀየራል ማለት ነው። አር12 6 ኦም አግኝተናል። እሱንና መሃል ላይ ያለውን 6 ኦምን አብረን ደግሞ ብንሰራ ፓራራል ነው የሚሆኑት። ስለዚህ ፓራራል ከሆነ ሬዚስታንሱ ደግሞ የተያያዘው 1 ኦቨር አር ኢኩቫላንስ ማለት 1 ኦቨር አር12 ፕላስ 1 ኦቨር አር3 ነው የሚሆነው። አር12ም አር3ም እኩል ናቸው 6 ኦም ነው። እሱን ስናስገባው 1 ኦቨር 6 ፕላስ 1 ኦቨር 6 ነው የሚሆነው። 1 ኦቨር አር ኢኩቫላንስ ማለት 1/3 ነው የሚሆነው። ይሄ ማለት
አር ኢኩቫላንስ ማለት 3 ኦም መጣ ማለት ነው። ከዛ ወደዚህኛው ሰል ይመጣል ማለት ነው። አር ኢኩቫላንቱ 3 ኦም እና የሚቀረን R4 እና R5 ነው ማለት ነው። በሲሪየስ ስለሆነ R4 እና R ኢኩቫላንት የተገናኙት ይደመራል ማለት ነው። R ኢኩቫላንት ፕራይም ማለት R4 ፕላስ R ኢኩቫላንት ነው የሚሆነው። ቁጥሩን ማስገባት ነው። R4 2 ኦም ነው። R ኢኩቫላንት 3 ኦም ነው። ሁለቱ ሲደመር 5 ኦም ይሆናል ማለት ነው። ከዛ ፋይናሊ R5 እና R ኢኩቫላንት ፕራይም ፓራላል ስለሆነ 1/R ቶታል ማለት 1/R5 ፕላስ 1/R ኢኩቫላንት ፕራይም ነው የሚሆነው። ቁጥሩን ማስገባት ነው። R5 1 ነው። 1/1 ፕላስ 1/R ኢኩቫላንት 5 ነው። 1/5 ነው የሚሆነው። 1/R ቶታል ማለት 6/5 ነው የሚሆነው። R ቶታል ማለት የዚህ ሪስፕሮካል ነው የሚሆነው 5/6 ነው የሚሆነው ማለት ነው። R ቶታል ማለት 5/6 ወይንም 0.833 ነው የሚሆነው። ስለዚህ የዚህ ኢኩቫላንት ሬዚስታንሱ የሚሆነው 5/6 ኦም ወይንም 0.883 ኦም ነው ማለት ነው።